እንኳን አደረሰን ክቡር ጠቅላይ ሚኒስትር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናችኋለሁ። 2006 ዓመተ ምህረት እየተጠናቀቀ ነው። እንደው በአመቱ እንደ ሀገር ውጤታማ የነበርንበት ዘርፎች ምንድናቸው? የውጤቶቹስ ምክንያት? በመጀመሪያ ሁላችሁንም እንኳን ለአዲሱ አመት በሰላም አደረሳችሁ ለማለት ፈልጋለሁ። በ2006 ዓመተ ምህረት የሰራናቸው ነገሮችን በአጠቃላይ ለማየት እንዲረዳን ለኔ ትልቁ ውጤት በየም ወስተው የኢትዮጵያ ህዝብ ከመንግስት ጋር በጋራ ሆኖ በአጋርነትና በትስስር ለተገኙ ውጤቶችም ወደፊት ልንሰራ ለሚገባን ጉዳዮችም ያደረገው ተሳትፎ እና ከጊዜ ወደ ጊዜ እየጎለበተ የመጣ የባለቤትነት ስሜትና አስተዋጽኦ ይሄ ትልቅ ውጤት ነው ብዬ ነው የምወስደው። የውጤቶቻችን ሁሉ መሰረት ይሄው ነው። ከዚህ በፊትም በተደጋጋሚ ህዝብ የልማት መሰረት ነው፣ ህዝብ የመልካም አስተዳደርና የዲሞክራሲ ዋነኛ ተዋናይና ለውጥ እንዲመጣም ከተፈለገ ወሳኙ ህዝብ ነው ብለን የምንናገረው ነገር በተግባር በብዙ አመታት ውጤት እየጎለበተ የመጣ ውጤት ከመሆኑ ጋር ተያይዞ በተለይ ደግሞ በ2006 ዓመተ ምህረት የኢትዮጵያ ህዝብ በየዘርፉ ያደረጋቸው አስተዋጽኦችና ከሙሉ ልቡ ከሙሉ ቀልቡ ልማቱን መልካም አስተዳደርና ዲሞክራሲ እንዲመጣ የሚያደርጋቸው አስተዋጽኦች እየጎለበቱ መምጣታቸው ውጤቱ ትልቁ ይሄ ነው። ከዚህ ተነስተን ነው ሌሎች ውጤቶችን መገምገም ያለብን። በ2006 ዓመተ ምህረት ትልቁ ያገኘነው ውጤት ተብሎ የሚወሰደው የኢትዮጵያ አርሶ አደሮችና አርብቶ አደሮች በየክልሉ እና በየሚኖሩባት ቀበሌ ወረዳ ያደረጉት አስተዋጽኦና ከዚህ ተነስቶ የግብርናችን በተለይም ደግሞ በዋና ዋና ሰብሎች ምርት ዙሪያ በመናይበት ጊዜ 15 በመቶ ጭማሪ እድገት ያሳየበት አመት ነው 2006 ዓመተ ምህረት። ይሄ በመታይበት ጊዜ ግብርናችን በዋና ዋና ሰብሎች እንደዚህ አይነት ትልቅ እድገት ማምጣቱ የአርሶ አደራችን ስራ ውጤትና መንግስት ደግሞ ይሄን በመምራትና አርሶ አደሩ ዘመናዊ ቴክኖሎጂ እንዲቀበልና እንዲተገብረው ለማድረግ በየደረጃው ያሉ የመንግስት አካላት አመራሮችም ሙያተኞችም ያደረጉት አስተዋጽኦ ውጤት ነው። ስለዚህ ይሄ ውጤት ትልቅ ውጤት ነው ብሎ መውሰድ ይቻላል። በተመሳሳይ መንገድ በገጠሩ አካባቢ በመናይበት ጊዜ በአፍሪካ ታሪክም ሆነ በመላው የዓለም ታሪክ ውስጥ የተፈጥሮ ሀብት እየተመናመነ የመጣ የተፈጥሮ ሀብት ወደ ኋላ እንዲመለስ እንዲያገግም ለማድረግ መንግስትና ህዝብ ያደረጉት አስተዋጽኦ በተለይም ደግሞ ወንዱም ሴቱም ወጣቶችም በሙሉ ተሳትፈው የተፈጥሮ ሀብት ልማት ስራችንን ማጎልበት መጀመራችን ትልቁ ውጤት ነው ብሎ መውሰድ ይቻላል። ይሄ ከእድገትና ትራንስፎርሜሽን እቅድ ካስቀመጥነውም በላይ ህዝቡ በከፍተኛ ደረጃ በመሳተፉ ምክንያት አስቀድመን ገና 2 አመት እያለ የእድገትና ትራንስፎርሜሽን አመት እቅዱን ያሳካንበት ትልቅ ውጤት ቢኖር የተፈጥሮ ሀብት ልማት ስራችን ነው። ከዚህ ጋር ተያይዞ ውሃን በማቀብ አርሶ አደሩ እያንዳንዱ የመስኖ ልማት ውስጥ ለመግባት የሚያደርገው ጥረት በሚታይበት ጊዜና በተለይ ደግሞ በአትክልትና ፍራፍሬ እና በመሳሰሉ ከመስኖ ጋር በተያያዙ ስራዎች የነበረው የገጠሩ ልማት ስራ እንደዚሁም ትልቅ ውጤት ነው ብሎ መውሰድ ይቻላል። ወደ ከተሞች በመንመጣበት ጊዜ በ2006 ዓመተ ምህረት የከተማ ህዝብ በከተማ ልማት ዙሪያ ያደረገው አስተዋጽኦ ከከተማ የተለያየም ቢሆን ከፍተኛ ውጤት የተገኘባቸው አሉ። በተለይ ደግሞ አነስተኛና ጥቃቅን ልማትና በግንባታዎች በኮንስትራክሽን ዘርፍ ባሉ ልማቶች ወጣቱ በስፋት በመሳተፉ ምክንያት በርከት ያሉ በ1.5 ሚሊዮን የሚጠጉ ወጣቶችና ሴቶች በከተሞች ወደ ስራ መግባት መቻላቸው ትልቅ ውጤት ነው። ይሄም ሆኖ ግን ካለው የስራ ፈላጊ ቁጥር አንፃር በሚታይበት ጊዜ
አሁንም ብዙ መስራት ያለብን መሆኑ እንደተጠበቀ ሆኖ እንደ ውጤት በሚመዘንበት ጊዜ በደንብ አድርገን ማየት ተገቢ ይሆናል ማለት ነው። ስለዚህ እነዚህ ውጤቶች እንደ ውጤት በ2006 ዓመተ ምህረት የሚታዩ የሚጨበጡ ውጤቶች ናቸው። ከዛም አልፎ ለወደፊቱ የኢትዮጵያ እድገት ቀጣይነት ለማረጋገጥና በኢኮኖሚ ውስጥ የሚታዩ የውድድር ማነስን ችግር ለመቅረፍ የሚያስችሉ ትልልቅ መሰረተ ልማቶች ግንባታ ጀምረናል። በ2006 ዓመተ ምህረትም እነዚህ ትልልቆቹ ግንባታዎች ባቀድነው መሰረት እየተጓዙ መምጣታቸውም ትልቅ ውጤት ነው። ከዚህ ውስጥ እንደሚታወቀው የኢትዮጵያ ታላቁ ህዳሴ ግድባችን በተቀመጠለት እቅድ መሰረት በ2000 ዓመተ ምህረት ተረባርበን ህዝቡም መንግስትም ባደረገው አስተዋጽኦ አሁን በደረስንበት ወደ 40% የሚጠጋ አፈጻጸም ለመድረስ ችለናል። ስለዚህ ይሄ በትልልቆቹ ሜጋ መሰረተ ልማት ፕሮጀክቶቻችንም ያሳየነው ርብርብ የህዝቡና የመንግስት ትልቅ መስተጋብር ውጤት ነው ተብሎ የሚወሰድ ነው። ስለዚህ ይሄም አንድ ውጤት ነው። ከዛም አልፎ ሁለተኛው ትልቁ የኢትዮጵያ ህዝብም በጉጉት የሚጠብቃቸው ሜጋ ፕሮጀክቶች አንዱ የባቡር ልማት ስራችን ነው። የባቡር ልማት ስራችን ያው ለተወዳዳሪነት በጣም ትልቅ አስተዋጽኦ የሚያበረክት ነው። ይሄም የሀገር አቀፉ የባቡር ልማት በተለይም ወደ ጅቡቲ ወደብ የሚወስደን የባቡር ልማት ስራ ባቀድነው መሰረት ፈጽመን ያለፍንበት ነው። በሁለቱም ተከፋፍሎ እየተሰራ ያለው ትልቅ ስራ እየቀጠለን ያለው እንደዚሁም ደግሞ ለሁለተኛው መስመር ከመቀሌ ተነስቶ ወደ ወልዲያ ከዛም ወደ አዋሽ የሚሄዱ መስመሮችም ዝግጅታቸው ተጠናቆ ወደ ግንባታ ለመግባት የዝግጅት ስራውን ባቀድነው ልክ መሄዱ እነዚህ በሙሉ በሚታዩበት ጊዜ እናም የአዲስ አበባ ቀላል ባቡር ስራችንም በእቅዳችን መሰረት እየተጓዘ መሆኑ በሚታይበት ጊዜ ትልልቆቹ ሜጋ ፕሮጀክቶቻችንም ጭምር በተመሳሳይ መንገድ በውጤታማነት እየሄዱ ነው። ለዚህም ህብረተሰቡ በትግስት እና የወደፊት ያለውን ተስፋ በማየት ህዝቡ በስራዎቹ ወቅት የሚነሱ መጨናነቆች ንብረት የማንሳት ጉዳዮች የካሳ ክፍያዎች የመሳሰሉ ውስብስብ ነገሮች እንኳን ቢኖሩ እነዚህን ታግሶ በዚህ አመት ህዝቡ በመሳተፉ ምክንያት የመጡ ውጤቶች ናቸው። ስለዚህ መንግስትና ህዝብ በአጠቃላይ በጋራ ሆነው ተባብረው እና በአጋርነት በስፋት በመንቀሳቀሳቸውና የኢትዮጵያ ህዝብ ለልማት ያለው ጥማት በየጊዜው እየጎለበተ ለመልካም አስተዳደር ያለው ጥማት በየጊዜው እየጎለበተ መምጣቱ እነዚህ ትልቅ ውጤቶች ናቸው። ለሚቀጥሉት ጊዜያትም መንደርደሪያ ሊሆኑ የሚችሉ ምንስፈነጠርባቸው መሰረቶች ናቸው ተብሎ ይወሰዳልና ይሄ ውጤት በምንም መልኩ በምንም ሊተካ የማይችል ትልቅ ውጤት ተደርጎ መወሰድ አለበት የሚል እምነት ነው ያለኝ። በ2006 የሚቀረን ወይም በቀጣይም በትኩረት ሊያሰራን የሚችል ነው የሚሉትስ ጉዳይ አለ? አው እንደተባለው እነዚህን ውጤቶች ያገኘንም ቢሆን ውጤቶቹ አልጋ በአልጋ በሆነ ሁኔታ የተገኙ አይደሉም። በአንዳንድ መስኮችም እንደዚሁ ያሰብናቸው ያቀድናቸው ነገሮች የምንፈልገውን ያክል ያልተሳኩ መስኮች አሉ። ከዚህ ውስጥ አንዱ እንደሚታወቀው ሀገራችን ገና በታዳጊ ደረጃ ያለችና ከውጪ በርከት ያለ የግንባታም ሆነ የልማት መሳሪያዎች ከውጪ የሚገቡባት ሀገር ናት። ለዚህ ደግሞ ትልቅ አስተዋጽኦ የሚያበረክተው የውጭ ምንዛሪያችን ወይም የወጪ ንግዳችን ከፍ ያለ ሲሆን ነው። እኛ ደግሞ የወጪ ንግዳችንን በ2006 ዓመተ ምህረት ወደ 5 ቢሊዮን ማግኘት አለብን ብለን አቅደን ነበር። ነገር ግን ያገኘነው ወደ 3.3 ቢሊዮን ስለሆነ 5 ቢሊዮን አላሳካንም። ይሄ ያልተሳካበት ምክንያት የተለያዩ ምክንያቶች አሉ። ነገር ግን ወደ ውስጣችን ማየት ተገቢ ስለሚሆን ውጫዊ ምክንያቶች ለምሳሌ የዓለም ገበያ መዋዠቅ በተለይ በቡና እና በወርቅ በከፍተኛ ደረጃ ዋጋው በመውደቁ ምክንያት ያለ አስተዋጽኦ እንደተጠበቀ ሆኖ እነዚህ ነገሮች ሊኖሩ እንደሚችሉ ተገምቶ የታቀደ ነበር። እነዚህ ነገሮች መኖራቸው ተገምቶ የታቀደ ከሆነ ይሄን ነገር ማካካስ የሚቻለው የምናቀርባቸውን የወጪ ምርቶች በመጠን በከፍተኛ ደረጃ በማሳደግ ነበር። ስለዚህ በመጠን በከፍተኛ ደረጃ በማሳደግ ዙሪያ ቡናና መሰል ምርቶቻችን በኮንትሮባንድና በአገር ውስጥ
በመሸጥ ወደ ውጪ በስፋት ያልሄዱበት ሁኔታ ነበር። ይሄም ሆነ በተጨማሪ ደግሞ ቡናው በሚመረትበት አካባቢ የቡና ዛፎችን በሚገባ ተንከባክቦ ምርታማነት ጨምሮ የበለጠ ቡና ወደ ዓለም ገበያ የሚገባበትን ሁኔታ ማመቻቸት ነበረ እቅዳችን። ይሄ በሚፈልገው ደረጃ ባለመሳካቱ ምክንያት የውጭ ንግዳችን የሚፈልገውን ደረጃ ደርሷል ማለት አይቻልም። ስለዚህ ይሄ ጉድለት መኖሩን አውቀን ጉድለታችንን በሚቀጥለው ጊዜ እንዴት ማካካስ አለብን ብለን መረባረብ ይገባናል። ከወጪ ምርቶቻችን አንፃር በሚታይበት ጊዜ የግብርና ምርቶች ብቻ አይደሉም። የኢንዱስትሪ ምርቶች፣ የአምራች ዘርፍ ምርቶች ደግሞ አሉ። በተለይም የአምራች ኢንዱስትሪዎች ምርቶች የጨርቃ ጨርቅ፣ የቆዳ፣ የአግሮ ፕሮሰሲንግ ውጤቶች ኤክስፖርት እናደርጋለን ብለን በያዝነው ልክ ኤክስፖርት አላደረግንም። ለዚህ አንዱ ትልቁ ማነቆ ተብሎ ከሚወሰዱ ነገሮች አንዱ የመብራት መዋዠቅና መቆራረጥ ነበር። ስለዚህ የመብራት መዋዠቅና መቆራረጥ የራሱ ምክንያቶች ያሉት ቢሆንም ይሄን ነገር ለማስተካከል ከፍተኛ ጥረት ማድረግ የሚገባ እንደሆነ ይታያል። መብራት በብዛት በከተማም በገጠርም አካባቢ ሲዋዥቅ ሲቆራረጥ የከረመበት አመት ነበር የ2006 ዓመተ ምህረት። የዚህ አንዱ መነሻ እንደሚታወቀው በተለይም በትልቅ ከተሞች ፍጥነቱ የኮንዶሚኒየም ቤቶች የምንበላቸው በግል ባለሀብቶች የሚሰሩ ፎቆችና ግንባታዎች እንበላቸው በተለይም ደግሞ በግል ባለሀብቶች የሚሰሩ ሪል ስቴት ቦታዎች የምንበል በጣም በስፋት ያደጉበት አመት ነው። ይሄ እድገት በአካባቢው ካሉ ለመብራት ከዘረጋናቸው መስመሮች ጉልበት ጋር ሊመጣጠን አልቻለም። ስለዚህ የእድገት እቅዳችን የተቀናጀ መሆን የሚገባው መሆኑን በሚገባ የተረዳንበት አመት ነው 2006 ዓመት። ይሄ የእድገት ቅንጅት ጉድለት መኖሩን አውቀን ጉድለቱ ያልተሳካልን የመብራት መቆራረጥ እንዲኖር ያደረገ መሆኑን ታሳቢ ያደረገ ስራ ይጠይቀናል። ይሄን ስል በኮንዶሚኒየም ቤቶችም ሆነ በጥቃቅንና አነስተኛ ልማት የተሰማሩ ኢንተርፕራይዞች አዳዲስ ኢንተርፕራይዞች በየአካባቢው መፈጠራቸው ሙሉ እቅድ እና የተቀናጀ እቅድ የሌለን መሆኑን ያሳየን ጉዳይ ነው። እነዚህ በማስተር ፕላን ተደግፈው የመሰረተ ልማት ገንቢ ኃይሎችም ልማቱን የሚያካሂዱ አካላትም ተቀናይተው አብሮ ካልሰሩ በስተቀር በአካባቢው ቀድሞ የተዘረጋው የመብራት መስመርና እዛ አካባቢ ያለው ኃይል ለዚህ በቂ ስለማይሆን አካባቢው ውስጥ ነዋሪዎችንም ጭምር በሚያውክ ሁኔታ የመቆራረጥ እንደገና የማቋረጥ ችግሮች እንደሚከሰቱ ይታወቃል። በዚህ ምክንያት ፋብሪካዎቻችንም በሙሉ አቅማቸው መብራት እየተቆራረጠባቸው በሙሉ አቅማቸው እንዳያመርቱ ያደረገበት ሁኔታ ነበር። ስለዚህ ይሄ ትልቅ ጉድለት ነው ብለን ወስደን በአጭር ጊዜ ምን ማድረግ እንደሚገባን፣ በመካከለኛ ጊዜ ምን ማድረግ እንደሚገባን፣ በረጅም ጊዜ ደግሞ የሚፈቱት አንዳንዶቹ ተጨማሪ ኢንቨስትመንት የሚጠይቁ ናቸው። ዝም ብሎ መብራት በመቀጠል ብቻ የማይፈቱ ናቸው። ሳብስቴሽን መገንባት የሚጠይቁ ናቸው። እነዚህን ነገሮች ተረተን አቅደናል። ነገር ግን ጉድለቶች ናቸው ብለን መውሰድ የሚገባን እነዚህ መሰረታዊ ሊስተካከሉ የሚገቡ ጉዳዮች ተደርጎ መወሰድ ያለባቸው ናቸው። ከዛ አልፎ ሌሎች ጉዳዮች በመናይበት ጊዜ ከጊዜ ወደ ጊዜ በደንብ እያሻሻልን የመጣን በቅርቡ ከህዝቡ ጋር የህዝቡ አደረጃጀቶች ጋር ባደረግነው ውይይትም የመልካም አስተዳደር ሁኔታችን የአገልግሎት አሰጣጣችን ከጊዜ ወደ ጊዜ ከህዝቡ ጋር አብረን በመስራታችን እየተሻሻለ የመጣ ቢሆንም አሁንም ቀሪ ስራዎች እንዳሉን የተገነዘብንበት አመት ነው። ስለዚህ እነዚህ በአጠቃላይ በስኬት ጉዞ በእድገት ጉዞ ወደፊት እርምጃ ያካሄድን ባለንበት ግን ያጋጠሙን ተግዳሮቶችና ጉድለቶች ነበሩ። እነዚህ ደግሞ የበለጠ በሚቀጥለው ጊዜ ሊስተካከሉ ሊሻሻሉ የሚገቡ ነገሮች ተብሎ የተያዙ ናቸውና ጉድለቶቻችንን አንድ ባንድ በመናይበት ጊዜ በዚህ ደረጃ ሊታዩ የሚችሉ ነገር ግን ደግሞ ጉድለቶቹ ራሳቸው ምንጫቸው በሚታይበት ጊዜ እድገቱና ፍጥነቱ ራሱ ያመጣቸው እኛ ግን በአግባቡ ልንፈታቸው የሚገቡ ጉድለቶች ተደርጎ መወሰድ ያለባቸው ናቸው። ስለዚህ ከስኬቶቻችንና ከጉድለቶቻችን ተነስተን የ2007 ልዩ ትኩረቶቻችን ወይም በትኩረት የምንሰራባቸው ዘርፎች ምን ይሆናሉ ብለን እንጠብቅ? በ2007 ዓመተ ምህረት ልንሰራቸው ከሚገቡን ጉዳዮች መካከል
አሁንም በገጠርም በከተማም ከፋፍለን ማየት የሚገባን ይሆናል። በገጠር በዋና ዋና ሰብሎች ቅድም ያልኩት ውጤት የተገኘም ቢሆን የምርታማነት ደረጃችን በሚታይበት ጊዜ የምርምር ማዕከላትና ሞዴል አርሶ አደሮች መካከል ያለው የምርታማነት ልዩነት አሁንም ሙሉ በሙሉ አልጠበበም። ስለዚህ ይሄን ማጥበብ መቻል አለብን። ሁለተኛ በአማካይ የአርሶ አደር ምርታማነትና ሞዴል አርሶ አደራችን ያለው ምርታማነት እንኳን በመናይበት ጊዜ አሁንም ልዩነቶች አሉ። ይሄንን አብዛኛው አርሶ አደሮቻችን ሞዴል አርሶ አደሮች ወደ ደረሱበት የምርታማነት ደረጃ እንዲደርስ መስራት ይገባናል። ስለዚህ የሚቀጥለው አመት ዋናው ትኩረታችን መሆን ያለበት አሁንም ጀምረናል። ያው ክረምቱ ራሱ የመኸር ስራ የሚቀጥለው አመት ግብርና ስራ እንደመሆኑ መጠን ዋናው ስራችን ምርታማነትን የማሳደግ ጉዳይ መሆን አለበት የሚል ነው። እንደዚሁ ደግሞ ከምርታማነትም ጋር በተጨማሪ የምርት ጥራት የምናመጣበት አመት መሆን አለበት ነው። እንግዲህ የግብርና ምርታችን ደረጃ በደረጃ አድጎ ወደ አግሮ ፕሮሰሲንግ ወይም የኢሴት መጨመር ላይ መግባት ስላለበት በሚቀጥለው አመት በተመሳሳይ መንገድ የግብርናን ወደ ኢንዱስትሪ የመሸጋገርና አግሮ ፕሮሰሲንግ ላይ ትኩረት አድርገን መጀመር አለብን። የመነሻው በሚቀጥለው አመት የሚጀመር ሆኖ በሚቀጥለው የእድገትና ትራንስፎርሜሽን እቅድ ጎልብቶ የሚሄድ ነገር ግን ግብርናው አሁን በምርታማነቱ በጨመረ ጊዜ ወደ አግሮ ፕሮሰሲንግ የማንሄድ ከሆነ ደግሞ የአርሶ አደሩ የማምረት ፍላጎቱ ሊቀንስ ስለሚችል በደንብ በተመረተ መጠን ወደ አግሮ ፕሮሰሲንግ መግባት የሚገባን ይሆናል። ስለዚህ ማኑፋክቸሪንግ ዘርፉም በአግሮ ፕሮሰሲንግም እንበለው በሌሎች በኮንስትራክሽን ዘርፍ በተለይ ደግሞ የግብርናውን ወደ ሜካናይዜሽን ለመቀየር በሚደረገው ጥረትም ማኑፋክቸሪንግ ዘርፍ የራሱን ድርሻ መጫወት ስላለበት የሚቀጥለው አመት የእድገትና ትራንስፎርሜሽን የመጨረሻ አመት እንደመሆኑ መጠን በእነዚህ ዙሪያዎች ላይ ትኩረት ሰጥተን በገጠሩ መስራት የሚገባን ይሆናል ማለት ነው። በተለይ ደግሞ ባለፈው አመት የሚፈለገው ደረጃ ላይ አልደረሰም ብለን የገመገምነው አንዱ የእንስሳት ሀብት ልማታችን ጥራት ነው። ቁጥሩ ያው አለ፣ ነገር ግን ጥራቱ በተመለከተ ምርታማነቱ በተመለከተ እሱም ዝቅተኛ እንደመሆኑ መጠን በዚህም ዙሪያ እናም በአትክልትና ፍራፍሬም በቅመማ ቅመምም የምንሰራቸው ስራዎች ተጨማሪ ጥረት የሚጠይቁ እንደሆኑ አይተናል። እነዚህን በ2007 ዓመተ ምህረት አጠናክረን መቀጠል ያለብን ይሆናል ማለት ነው። ከዛ ባሻገር ቅድም እንደገለጽኩት ወደ ከተሞችም ገጠርም ስንመጣ የመልካም አስተዳደር አጀንዳችን እየጎለበተ እንዲሄድ ማድረግ ይገባናል። አገልግሎት አሰጣጣችን የበለጠ ቀልጣፋ እንዲሆን ህዝቡ በተደራጀ መንገድ በዚህ ስራ የመሳተፉ ጉዳይም የበለጠ እንዲጠናከር በማድረግ ወሳኝ የህዝቡ የልማት ተነሳሽነትና በልማትና በመልካም አስተዳደር ህዝቡ የሚያደርገው አስተዋጽኦ ነው። ስለዚህ መንግስት እነዚህን ሁሉ ነገሮች ለማሳካት ህዝቡ በሙሉ ቀልቡ በሙሉ አቅሙ አሁን የተነሳሳ ያለውን መነሳሳቱን የበለጠ አጎልብቶ እንዲሰማራ ማድረግ የሚቀጥለው አመትም ትልቁ ትኩረታችን ይሆናል። ከዚህ አንፃር አነስተኛና መካከለኛ የማኑፋክቸሪንግ ኢንዱስትሪዎችም ዙሪያ ትኩረት ሰጥተን በተለይም አገራዊ ባለሀብት ወደዚህ እንዲገባ ለማድረግ ጥረት እናደርጋለን። ለዚህ ደግሞ የፋይናንስ አቅርቦት፣ የኃይል አቅርቦት፣ የጉምሩክና የታክስ ስርዓታችን ላይ ያሉ ማነቆዎች፣ የመሰረተ ልማት ማነቆዎች እነዚህ በሙሉ መቀረፍ አለባቸው እና እነዚህን በሚያስተካክል መንገድ ዝግጅት አድርገን የምንገባበት አመት በመሆኑ በዚህም ዙሪያ ትልቅ ስራ መስራት የሚገባን ይሆናል። ያው እንደሚታወቀው ሜጋ ፕሮጀክቶቻችን የተጀመሩት መድረስ የሚፈለገው ደረጃ ላይ እንዲደርሱ ለማድረግ ከፍተኛ ጥረት የምናደርግበትም አመት ነው። ስለዚህ እነዚህን ይዘን የምንቀጥልበት አዲስ አመት ይሆናል ማለት ነው። እነዚህ ናቸው ወሳኞቹ የሚቀጥለው ጊዜ ያሉ። በተለይ ደግሞ ኤክስፖርት ላይ ጉድለት አለ ብለን እንዳስቀመጥን ሁሉ ኤክስፖርታችን ደግሞ የበለጠ እንዲጠናከር ለማድረግ ከወዲሁ ከፍተኛ ጥረት የምናደርግበት አመት ይሆናል ማለት ነው። የብሔራዊ ስታቲስቲክስ ኤጀንሲ ባለፉት ሳምንታት የዋጋ ግሽበቱ ወደ 6.9% እንደወረደ መግለጫ ተሰጥቶ ነበርና ይሄም የዋጋ ግሽበቱ ላይ ትልቅ አስተዋጽኦ እንዳለው ነው የሚነገረው። በሌላ በኩል ግን አንዳንድ የህብረተሰብ ክፍሎች የዋጋ
ግሽበቱ መቀነስ የኑሮ ውድነቱ ላይ ብዙም ለውጥ አላመጣም የሚሉ አሉ። በዚህ ላይ የእርሱ አስተያየት ምንድነው? እንግዲህ የመረጃ ፍሰትን በተመለከተ የብሔራዊ ስታቲስቲክስ ኤጀንሲ የሚያወጣቸው መረጃዎች አምና በዚህ ጊዜ ምን ነበረ፣ ዘንድሮ ምንድነው ያለው፣ ከአምናና ከዘንድሮ ያለ ልዩነት ምንድነው ብለው ነው የሚያቀርቡት። ስለዚህ አሁን 6.9 በመቶ ነው የዋጋ ግሽበት ሲባል አምና 10 ብር የሚያወጣ የነበረ ነገር ዘንድሮ በ6.9 በመቶ አድጎ ወደ 12 ብር ምናምን ይሆናል ማለት ነው። ከአምናው ጋር ካወዳደርን 2 ብር ጭማሪ አለው። ነገር ግን በአንድ ዲጂት ውስጥ ነው ያለው። እንግዲህ የዋጋ ግሽበት በዚህ ሲመዘን ሁሉንም ዋጋ የሚያወጡ ነገሮችን በአንድ ቅርጫት ውስጥ አስገብተሽ ነው ከዛ በኋላ ከአምናው ጋራ ተወዳድሮ ምን ያክል ተጨማሪ እድገት አሳየ ብሎ ነው የሚለኩት። ይሄ መለኪያ እንግዲህ ሁሉንም አንድ ቅርጫት ውስጥ በሚከተትበት ጊዜ አንዳንዱ የጨመረ ሊሆን ይችላል፣ አንዳንዱ በከፍተኛ ደረጃ የቀነሰም ሊሆን ይችላል። ድምር ውጤቱ በሚታይበት ጊዜ ግን 6.9 በመቶ ሆኗል። ሁሉንም ነገር በየቤቱ የሚገዛው ነገር በመናይበት ጊዜ አንዳንዱ ጨምሮ ሊሆን ይችላል፣ አንዳንዱ ደግሞ ቀንሶ ሊሆን ይችላል። ስለዚህ ይሄ የዋጋ ግሽበት 6.9 በመቶ ሆኗል ማለት ሁሉም ምርቶቻችን በዛ ደረጃ ብቻ ጨምሯል ወይም ቀንሷል ማለት አይደለም። ዋናው ጉዳይ የዋጋ ግሽበት ጉዳይ ዋናው መንግስትና ህዝብ መከላከል ያለባቸው በአንድ ጊዜ በብዛት እንዳይጨምር የሚያደርግና ከባለፉ አመታት ጋራ ተመጣጣኝ የሆነ የሚሄድበትን ሁኔታ ማመቻቸት ነው። አሁን የዋጋ ግሽበት እና የኑሮ ውድነትን በመናይበት ጊዜ በአንድ ዲጂት ውስጥ ታስሮ መቆየት አለበት ስንል ከአንድ ዲጂት በላይ ከሄደ አምና ከነበርንበት ሁኔታ የዘንድሮ የዋጋ ሁኔታ በከፍተኛ ደረጃ ስለሚጨምር ህዝቡ እየተጎዳ ይሄዳል ማለት ነው። በአንድ ዲጂት ከቆየ ተረጋግቷል ማለት ነው። ዋናው የዚህ መረጃ መረዳት ያለብን ዋጋው ተረጋግቶ እየቀጠለ ነው። በከፍተኛ ደረጃ የሚያስጨንቅ ዋጋ ጭማሪ እየታየ አይደለም የሚል መልእክት ለማስተላለፍ ካልሆነ በስተቀር በአንድ ዲጂት ውስጥ መሆኑ በራሱ ብቻውን በእያንዳንዱ ምርት አይነት ያለውን የዋጋ ሁኔታ ሊገልጽ አይችልም። የሁሉ ድምር ውጤት ስለሚሆን ማለት ነው። አንዳንድ ቦታ ላይ ጤፍ ጨምሮ ሊሆን ይችላል፣ ስንዴው ደግሞ ወርዶ ሊሆን ይችላል፣ በቆሎ ወርዶ ሊሆን ይችላል፣ ማሽላ ወርዶ ሊሆን ይችላል። የፋብሪካ ምርቶች ደግሞ የተወሰኑ ጨምረው ሊሆን ይችላል፣ የተወሰኑ ቀንሰው ሊሆን ይችላል። አትክልትና ፍራፍሬ ወርዶ ሊሆን ይችላል። አንዳንዱ ወርዷል፣ አንዳንዱ ደግሞ ጨምሯል። ግን በአጠቃላይ በሚታይበት ጊዜ ከአምናው ጋራ በሚወዳደርበት ጊዜ ከፍተኛ የሚባል የዋጋ ጭማሪ ሳይሆን የተረጋጋ የዋጋ ጭማሪ 1000 ብር በኩንታል ሊሸጥ የነበረ ስንዴ ወይም ደግሞ ጤፍ ካለ ወይ 1010 ብር እንደዚህ ጨምሯል እንጂ 1500 አልገባም ማለት ነው በአንድ ጊዜ። ያ የተረጋጋ የዋጋ ሁኔታ መኖርን ይገልጻል እንጂ ከ1000 በጣም በከፍተኛ ደረጃ ይቀንሳል ማለት ግን አይደለም። ስለዚህ የዋጋ ግሽበት ተረጋጋ ማለት ዋጋ ከአመት አመት በዛው አካባቢ ይኖራል ማለት እንጂ በከፍተኛ ደረጃ ይቀንሳል ማለት ግን አይደለም። ስለዚህ አሁንም እቅዳችን ምንድነው? ይሄ የዋጋ ሁኔታ በአንድ ዲጂት ታስሮ እንዲቆይ ማድረግ የተለያዩ ፖሊሲዎችን በመጠቀም የተረጋጋ የዋጋ ሁኔታ እንዲኖር ማድረግ ነው እንጂ በከፍተኛ ደረጃ ዝቅ ማድረግ ግን የማይቻል ጉዳይ ነው። በሳይንሳዊ መንገዱም ቢሆን በኢኮኖሚስቶች ትንተናም ቢሆን በአንድ ጊዜ ለምሳሌ ጤፍ ከ1600 ብር ወደ 1000 ብር ማውረድ አይቻልም። ምናልባት ከ1600 ብር ወደ 1500 ወይም ደግሞ 1550 እንደዚህ ሊወርድ ይችላል። ወይም ደግሞ ከ1600 ብር ወደ 1650 እንደዚህ ይሄዳል። ወደ 2000 ግን ዘሎ አይሄድም። ስለዚህ ይሄን አረጋግቶ እዛ አካባቢ እንዲጫወት የማድረግ ጉዳይ ነው። የማዕከላዊ ስታቲስቲክስ መረጃ የሚያሳየው ዋጋው በዛ ደረጃ ተረጋግቶ ይቀጥላል የሚል መልእክት ነው እንጂ የሚያስተላልፈው ዋጋ ቀንሷል የሚል መልእክት አይደለም የሚያስተላልፈውና በዚህ ደረጃ ብንረዳ የዋጋ ግሽበት ማለት ምን ማለት ነው የሚለውን በአግባቡ ለመረዳት ያስችለናል። ግን አሁን ባለፈውም ስናቅድ የዋጋ ግሽበቱ ከ8 በመቶ በታች ሆኖ
ቢበዛ ደግሞ ከ10 በመቶ በታች ሆኖ እንዲቀጥል እናደርጋለን ብለን ያቀድነው ግን የተሳካ መሆኑን የሚያሳይ ነው። አያይዘው ቢመልሱት የምፈልገው በርግጥ መልስ የተሰጠበት ቢሆንም የዶላር ምንዛሪ ይቀንሳል የሚሉ አስተያየቶች ነበሩና እዚህ ላይ እርሶ ምን ይላሉ? ይሄ ነገር ለመረዳት እንግዲህ የእድገትና ትራንስፎርሜሽን እቅዳችንን ስናወጣ ያስቀመጥነው ነገር ምንድነው? በ5 አመቱ ጊዜ ውስጥ የዶላር ዋጋ የተረጋጋ ሆኖ እንዲቀጥል ማድረግ አለብን። አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች እንዳይመጣ አድርገን መቀጠል አለብን። በተለምዶ የምትታወቀው ትንሽ እየጨመረች የመሄድ ነገር ይኖራል። ነገር ግን በአንድ ጊዜ ከፍ የሚል ወይም በአንድ ጊዜ ዝቅ የሚል የዶላር ዋጋ ጭማሪ አይኖርም ብለን ነው 5 አመቱን አቅደን የተንቀሳቀስ ነው። በ2002 አካባቢ በአንድ ጊዜ ከፍ አድርገናል። በአንድ ጊዜ ከፍ ካደረግን በኋላ የተረጋጋ ካልሆነ ከዛ በኋላ ለበርካታ አመታት የተረጋጋ ካልሆነ በንግድ ስርዓቱ እና በሚዛኑ ላይ የሚያመጣው መናጋት ስለሚኖር የውጭ ምንዛሪ ተመን በተመለከተ ተረጋግቶ እንዲቀጥል እናደርጋለን ብለን አቅደናል። ከዚህ የተለየ አዲስ እቅድ የለንም። አሁንም ተረጋግቶ እየቀጠለን ያለው ወደፊትም ተረጋግቶ ይቀጥላል። ስለዚህ ይሄ ውዥንብር አንዳንድ ጊዜ ዝም ብሎ ሰዎች የሚነዙት አይነት ነው እንጂ እኛ በእቅዳችን መሰረት እየሄድን ያለ ነው። አሁን ካለው ሁኔታ በምንም መልኩ ያልተረጋጋ የውጭ ምንዛሪ ተመን አይኖርንም። በሚቀጥሉት 5 አመታትም አይኖርንም። ስለዚህ የንግዱ ህብረተሰብም ኢንቨስተሮችም ሌሎችም ተረጋግተው ስራቸውን መስራት አለባቸው። ይሄ የመንግስት ፖሊሲ ቋሚ ፖሊሲ ነው። ዝም ብሎ የሚነሳ የሚወርድ አይደለም። የተለያዩ ባለሙያዎች የተለያየ የራሳቸውን ትንታኔ ሊያቀርቡ ይችላሉ። ነገር ግን በመንግስት በኩል የተያዘው አቅጣጫ ሌላው ቀርቶ ከአይኤምኤፍ ጋር ከዓለም አቀፍ የገንዘብ ድርጅትም ጋር የተስማማ ነው። የተረጋጋ የዋጋ የውጭ ምንዛሪ ተመን ማድረግ አለብን ብለን እኛ የያዘነው ፖሊሲ እነሱም ደግፈውታል። ስለዚህ የተረጋጋ የውጭ ምንዛሪ ፖሊሲ ይኖረናል እና ምንም የሚያሰጋ ነገር የለውም። የመንግስት ፖሊሲ ግልጽ ነው። አሁን ባለው በተረጋጋ መንገድ ባለፉት 4 አመታት እንደመጣ ሁሉ የተረጋጋ ሆኖ የሚቀጥል ነው የሚሆነውና እዚህ ላይ ምንም የተለየ ፖሊሲ መንግስት የያዘው የለም ለማለት ነው። 2007 ትልቁ አጀንዳ ሌላው አገራዊ ምርጫ ነው። ይሄ ምርጫ ፍትሃዊና ዴሞክራሲያዊ እንዲሆን መንግስቱ ምን ያስባል? በመጀመሪያ ደረጃ የምርጫ ተዋንያን እነማን ናቸው የሚል ጥያቄ ነው መነሳት ያለበት። የምርጫ ተዋንያን 3 ናቸው። አንደኛውና ዋነኛው ተዋንያን ህዝቡ ነው፣ መራጩ ህዝብ ነው። ሁለተኛው ተዋንያን ገዢው ፓርቲ ኢህአዴግ ነው። ሶስተኛው ተዋንያን ተቃዋሚዎች ናቸው። ስለዚህ ምርጫ በገዢው ፓርቲ በኢህአዴግና በተቃዋሚዎች መካከል የሚደረግ ፉክክር ነው። በዚህ ፉክክር ውስጥ ደግሞ ዳኛው ህዝቡ ነው። ስለዚህ እነዚህ ሁሉም አካላት ለምርጫው ሰላማዊ መሆን፣ ዴሞክራሲያዊ መሆን፣ ነፃና ፍትሃዊ መሆን የበኩላቸውን አስተዋጽኦ እንዲያደርጉ የማድረግ ስራ ነው የሚሆነው ማለት ነው። ከዚህ አንፃር ያው የምርጫ ስራ ገና የምርጫ አስፈጻሚው አካል አውጆ በይፋ በሚታወጅበት ሁሉም እንቅስቃሴው እንደሚጀምር ይታወቃል። ግን ቅድመ ዝግጅት ሁሉም እንደሚያደርግ ይታወቃል። በመንግስት በኩል ምርጫው ሰላማዊ፣ ዴሞክራሲያዊ፣ ነፃና ፍትሃዊ እንዲሆን ለማድረግ የሚያስችል ዝግጅት ተጀምሯል። የምርጫ ተዋንያን የሆኑ አካላት ፓርቲዎችም ህዝቡም ምርጫው እንደሚጀምር ለማድረግ ከፍተኛ እንቅስቃሴ የተጀመረበት ጊዜ ነው ያለው። በተደጋጋሚ እንደገለጽ ነው በመንግስት በኩል ምርጫው ዴሞክራሲያዊ እንዲሆን፣ ምርጫው ሰላማዊ፣ ፍትሃዊና ነፃ ምርጫ እንዲሆን ለማድረግ ሙሉ ተነሳሽነት እንዳለ፣ ሙሉ ቁርጠኝነት እንዳለ፣ ይሄንንም ለመተግበር ዝግጅት እያደረገ እንዳለ በተደጋጋሚ የተገለጸ ጉዳይ ነውና በዚህ ደረጃ ገና ባይታወጅም ሁሉም የራሱን ዝግጅትና ማሟሟቅ ስራ እየሰራ እንደሆነ እንገምታለን። በእኛ በኩል ያው ገዢ ፓርቲ ኢህአዴግም መንግስትን የሚመራው እሱ ነው። በራሱ በኩልም እንደ አንድ ተወዳዳሪ ፓርቲ የራሱን ስራዎች ጀምሯል። የምርጫ ስትራቴጂ ቀርጿል። የተቀረጸውን የምርጫ ስትራቴጂ በከፍተኛ የውሳኔ ሰጪ የሆነው የኢህአዴግ ምክር ቤት እንዲያየው ለማድረግ ዝግጅት ተደርጓል። በኢህአዴግ ስራ አስፈጻሚ አጽድቋል። አዲሱ አመት ከመጀመሩ በፊት የኢህአዴግ ምክር ቤት ተሰብስበው በዚህ ምርጫ ስትራቴጂ ላይ ተወያይቶ ምርጫ ስትራቴጂውን በስራ አስፈጻሚ የጸደቀውን አጎልብቶ እና አዳብሮ እንደሚያጸድቀው ይጠበቃል። ስለዚህ ያንን ስትራቴጂ ተከትለው ገዢው ፓርቲ
ስራውን የሚጀምር ይሆናል ማለት ነው። ተቃዋሚዎችም በራሳቸው ጊዜ የራሳቸውን ዝግጅት እያደረጉ እንዳለ ይገባናል። ይሄን ማድረግ አለባቸው ብለን እናምናለን። ስለዚህ ውድድሩ ዲሞክራሲያዊ፣ ነጻ፣ ፍትሃዊና በህዝብ በአጠቃላይ ዘንድ ታማኝነት ያተረፈ እንዲሆን ማድረግ አለብን። በዚህ ላይ ዋናው ተዋናይ የሆነው ህዝቡ ደግሞ በነቃ ሁኔታ እንዲሳተፍ ለማድረግ ጊዜው ሲደርስ ከህዝቡ ጋር በስፋት የምንሰራ ይሆናል ማለት ነው። ክቡር ጠቅላይ ሚኒስትር፣ ወደ ግል ህይወቶ ጥቂት ጥያቄዎች እንዳቀርብ ይፈቅዱልኛል? የህይወት ፍልስፍናው ምንድነው? የኔ የህይወት ፍልስፍና ብዬ የማስበው ማገልገል ነው። ማገልገል ስል አገልግሎት በመስጠት አገልግሎት ሲባልም ዝም ብሎ አገልግሎት ሳይሆን ውጤታማ የሆነ አገልግሎት በመስጠት እኔ የማገለግላቸው የህብረተሰብ ክፍሎች በዚህ አገልግሎት ተጠቃሚ እንዲሆኑ እኔም በዛ ለመርካት የመፈለግ ነው ፍልስፍናዬ። ከዚህ አንፃር ምናልባት ይሄ የአገልግሎት ጉዳይ የህይወት ፍልስፍና ስለሆነ የጠየቅሽኝ በህይወት ምዕራፎች የሚያልፍ ነው ብዬ አምናለሁ። የመጀመሪያው እንግዲህ የህይወት ምዕራፍ የሚባለው ራሴን ካወቅኩ ጊዜ ጀምሮ ያለ ነው ማለት ነው። ከዛ በፊት በሰው ላይ ተደግፈሽ የምትኖሪበት ዘመን ነው የሚሆነው። አሁን ግን ራስሽን ከቻልሽ በኋላ ያለው ህይወት ጉዳይ ላይ አባቴ በገና በለጋነቴ ያረፈ ስለነበረ የመጀመሪያው አገልግሎት ብዬ ወሰድኩት እናቴና ወንድሞቼን ታላቅ እንደመሆነ መጠን እነሱን ማገልገል ነበር። ያንን አገልግሎት አከናውኛለሁ ብዬ አምናለሁ። ውጤታማም ነበር ብዬ አምናለሁ። ከዛ ቀጥሎ መምህር ነበርኩ። ከዛም የዩኒቨርሲቲ ማህበረሰብ እዛም ኃላፊ ሆኜ ሰርቻለሁ። እዛም ተማሪዎችንና የአካዳሚክ ህብረተሰቡን አገልግያለሁ። ያንን ምዕራፍም አልፌያለሁ። አሁን ደግሞ ትልቅ ምዕራፍ ውስጥ ገብቻለሁ። ከተወሰነ አመት በፊት ጀምሮ ህዝቡን ማገልገል፣ ህዝቡን ውጤታማ የሆነ አገልግሎት ለመስጠትና የህዝቡ ህይወት በሚቀየርበት ጊዜ ለመርካት መፈለግ ነው። ስለዚህ የኔ ህይወት ፍልስፍና ውጤታማ የሆነ አገልግሎት መስጠት እና በዚሁ አገልግሎት ዙሪያ በሚገኝ ውጤት መርካት የሚል ነው። ስለዚህ ይሄ ነው። በጎን ለጎኑ ደረጃ በደረጃ እየጠበበም የመጣ ቢሆን ቤተሰቤንም አገለግላለሁ፣ ባለቤቴንም ልጆቼንም አገለግላቸዋለሁ። ስለዚህ ዋናው የኔ የህይወት ፍልስፍና ውጤታማ አገልግሎት በመስጠት በዛ አገልግሎት በሚመጣ ነገር ላይ ተመስርቶ ረክቶ እዚህ ምድር ላይ መምጣቴ እስካልቀረ ድረስ በዚህ ምድር ኑሮ ዘመን ረክቶ መኖር የሚል ፍልስፍና ነው ያለኝ። ክቡር ጠቅላይ ሚኒስትር፣ ይሄን ፎቶ ያስታውሱታል? ቦታውን አስታውሰዋለሁ። መምህር ነበርኩ። እቺ አሁን ፎቶግራፍ ላይ ያለችው ቦታ የመጀመሪያ ኃላፊነት የተሰጠኝ ቦታ ነው። የአርባ ምንጭ ዩኒቨርሲቲ ሬጅስትራር ሆኜ በተመደብኩ ጊዜ የነበረችኝ ቢሮ እቺን ትመስል ነበር እና ይሄን አስታውሰዋለሁ። በመምህርነት ዘመኑ ዲንም ነበሩ። አርባ ምንጭ ዩኒቨርሲቲ ሩህሩህ ነበሩ ይባላል። ይሄ ርህራሄ ከአመራርነቱ ጋር ተጽዕኖ የለውም? ከምንስ የመጣ ነው ርህራሄ? እንግዲህ ባዮቹ ናቸው የሚያውቁት ይሄን። እኔ ሩህሩህ ነኝ እንደዚህ ነኝ ለማለት አልችልም። የራሴን የሚገልጹ ሰዎች ናቸው፣ አገልግሎቴን የሚቀበሉ ሰዎች ናቸው ያንን ማለት የሚችሉት። ነገር ግን ሁሉ ጊዜ ሰባዊነት መቅደም አለበት የሚል እምነት አለኝ። ሰው እንግዲህ ሁሉ ጊዜ እርስ በርስ የሚገናኝ ፍጡር ነው። ከፈጣሪው የተሰጠው አንድ ነገር ቢኖር እርስ በርስ ተገናኝቶ ተዋህዶ ጥሩ ነገር የሚፈጥር አካል ነው። ስለዚህ ሰባዊ ግንኙነት መጠንከር አለበት የሚል የውስጥ እምነት አለኝ። ይሄን ደግሞ በትህትና እና ራስን ዝቅ አድርጎ በማቅረብ መሆን አለበት የሚል የራሴ እምነት አለኝ። ምናልባት ከዛ እምነት የመነጨ ሊሆን ይችላል ብዬ አስባለሁ። ከግሬድ ጋር ማያይዘው ተማሪዎች ሊገልጹት ይችላል ይሆን? ለሰው የሰራውን ነገር ነው የምሰጠው። በመጀመሪያ ደረጃ አድሎ አላደርግም። ጥያቄዎችን ሳዘጋጅ ያስተማርኳቸውን እና እነሱ ደግሞ በዛ ደረጃ ሊመልሱት ይገባል ብዬ የማምናቸውን ጥያቄዎች ነው ማወጣው። ስለዚህ የሰራው ያገኛል፣
ያልሰራው ደግሞ የሰራውን ያክል ያገኛል ማለት ነው ሁሉም ሰው። ይሄ ግሬድ ላይ ማዳላ ከሆነ ጎበዞቹን ተማሪዎች ይጎዳሉ። ስለዚህ ጎበዙም ጎበዝ በውጤቱ ያገኛል፣ መካከለኛውም እንደዚሁ፣ አነስተኛ ውጤት የሚያገኘውም እንደዚሁና ሳላዳላ አርሜ አስተካክዬ ውጤታቸውን እሰጣለሁ። ይሄ ደግሞ ፍትሃዊ ነው። ፍትሃዊ ስለሆነ የኔ ግለሰባዊ ባህሪ በተሰጠው ምዘና ላይ የራሱን አስተዋጽኦ ማበርከት የለበትም። አስተዋጽኦ መሆን ካለበት ልጆቹ ለሚቀጥለው ጊዜ ከዚህ ውጤት ተነስተው ለአገሪቱ ለሚያገለግሉት ለማንኛውም አካል ውጤታማ በእውቀት በሳይንስ ላይ የተመሰረተ ነገር እንዲሰሩ ለማድረግ ጥረት ስለሆነ ማድረገው ያንን አለማድረግ ደግሞ ቅጣት ይሆናል። ምክንያቱም ተገቢውን እውቀትና ክህሎት ያላገኘ ሰው ውጤት ሲሰጪ ኋላ ሄዶ በሚሰራበት ቦታ ላይ ችግር ውስጥ ስለሚገባ የራሱ የሰራውን ነበር ሲሰጥ የነበረውና እዚህ ላይ በጣም ጠንቃቃ ነኝ። ይገናኛሉ አርባ ምንጭ ዩኒቨርሲቲ ካሉ የድሮ ጓደኞቹ ጋር ጊዜው አለውት? አሁን እንኳን እነሱና ቤተሰቤንም የማገኝበት ጊዜ ጠባብ ነው፣ የጊዜ ጥበት ነው። ከዛ ባለፉት በነበሩት ጊዜያት ከብዙዎቹ ጋራ እንገናኛለን። አሁንም አንዳንዶቹ በተለያየ ስብሰባዎች እንደዚህ የማገኛቸው አሉ። ነገር ግን አሁን በጣም የጠበበ ነው ብሎ መውሰድ ይቻላል። ግን ከዚህ አሁን ከመጣሁበት ኃላፊነት በፊት በነበሩ ጊዜያት ከአብረን የተመረቅን የ1980 ዓመተ ምህረት ምሩቃን 25ኛ ዓመታችንን በጋራ አክብረናል። 25ኛ ዓመታችን ያለፈው አምና ነበር። ስለዚህ የመመረቂያችን 25ኛ ዓመት ሁላችንም ተሰብስበን አንድ ላይ አክብረናል። እኔ እንዲያውም ብዙዎቹ ጓደኞቼ አርጅተው ነው ያገኘኋቸው፣ ተመልጠው በጣም እርጅና ተጫዋጭናቸው ነው ያገኘሁት። እኔ በዛ ተጽናናው፣ ደህና ነኝ ማለት ነው እስካሁን ብዬ ማለት ነው። እና አግኝቻቸዋለሁ፣ በጣም ነበር ደስ ያለኝ። ቅድም ቤተሰቤን አገለግላለሁ ብለውኝ ነበርና ባለችው መጠንም ቢሆን ምሳሌ ይሆናል ብዬ ስለማስብ ስለዛ ቢነግሩን እስቲ። ምን ያህል ጊዜ ነው ለቤተሰቡ የሚሰጡት ካለውት የስራ ጫና በተጨማሪ? ቤተሰብ እንግዲህ የህብረተሰብ መሰረት ነው። ለቤተሰብ ክብር መስጠት፣ ለቤተሰብ የጋራ ጊዜ መኖር ወሳኝ ነው። ምንም ያክል ጫና ቢኖር ተወሰነ ጊዜ አብሮ ማሳለፍ እንደዚሁ ትክክል ነው ብዬ አምናለሁ። ከዚህ ተነስቶ ያው የተወሰነ ሰዓት ከነሱ ጋር የማሳልፍበት በተለይ ደግሞ በእሁድና በመሳሰሉ ቀናት አብሮ ለማሳለፍ የሚደረግ ጥረት አለ። እየጠበበ የመጣም ቢሆን ይሄን ጥረት አላቋርጥም የሚል እምነት ነው ያለኝና ቤተሰብ በጣም ጥሩ ነው። በቤተሰብ ውስጥ ህብረቱ ጥንካሬው ከሌለ ስራም ላይ ይንጸባረቃል። ስለዚህ ሁሉም ሰው ቤተሰቡን ክብር እንዲሰጥና ከቤተሰቡ ጋር ምንም ያክል ስራ ቢበዛ አንድነቱን አጠናክሮ ያንን ቤተሰባዊ ስሜት መለዋወጥ በጣም አስፈላጊ ነው የሚል እምነት አለኝ። ክቡር ጠቅላይ ሚኒስትር መጽሐፍ ለመጻፍ አላሰቡም? የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መጽሐፍ እያሰቡ በጊዜ ጥበት ምክንያት ሳያደርጉት እንዳለፉ ይገለጻል። እርስዎ ይሄ ነገር እንዳይደገም የሚያደርጉት ነገር አለ? አሁን ባለው የስራ ጫና እሳቸውም በዛ የስራ ጫናና በተለይ ደግሞ ብዙ ሌሎች መጽሐፎችን ጽፈዋል ለፖሊሲ የሚሆን። ምናልባት እሳቸው የጻፏቸው በርካታ ነገሮች አሉ። ግን ምናልባት ያሰቡት ሌላ በተለይ ደግሞ ይሄ ዲሞክራሲያዊ ልማታዊ መንግስትን አመጣጥ አመሰራረት በኢትዮጵያ ያለውንም ታሪክ እና ከዛ ፍልስፍና ጋር የተያያዘውን ነገር ካልሆነ በስተቀር ጀምረው ሳያጠናቅቁ ሳይታተም ያው ለግን ሳይታተም የቀረ ወደፊት ሊታተም የሚችል ጽሁፍ አላቸው። እሳቸው አልጻፉም ሲባል በትክክለኛው መቀመጥ አለበት ብዬ ነው። እሳቸው በጣም ብዙ ነገር ጽፈዋል። አሁን እዚህ የወጡ ፖሊሲዎቻችን በሙሉ የእሳቸው ጽሁፎች ናቸው አብዛኛዎቹ። ስለዚህ በርካታ ጽሁፎች ጽፈዋል። ነገር ግን ያሰቡት ሰፋ ያለ ምርምር አካሂደው እንደዚህ ለማድረግ ያሰቡት ያልተሳካ ሊሆን ይችላል። እንደዚህ አይነት ህይወት ውስጥ ባለንበት በዚህ ጫና በስራ ጫና ውስጥ ተረጋግቶ መጽሐፍ ለመጻፍ ያስቸግራል።
ነገር ግን ወደ ኋላ የሚጣሉ ነገሮች የሉም ማለት አይደለም ለተረጋግቶ ቁጭ ብሎ ሪፍሌክት ለማድረግ ወይም ወደ ኋላ አስቦ ለመጻፍ የሚያስችሉ መረጃዎች ማስረጃዎች የመሳሰሉ ነገሮች እየተጣለ የሚከድበት ነገር አለ እነዛን መሞከር አለ ነገር ግን አሁን ባለው ሁኔታ እዚህ ቁጭ ብሎ ለመጻፍ የሚያስችል ሁኔታ ውስጥ አይደለም ያለው ሁሉም ሰው እንደምታውቂው በእኛ ደረጃ ስልጣን ላይ ያለ አካል ከስልጣን በሚወጣበት ጊዜ እነዚህ የነበሩ ልምዶችን አሰባስበው ነው መጨረሻ ላይ የሚጽፉትና ያ ተመሳሳይ እድል ይገጥመኛል ብዬ ተስፋ አደርጋለሁ ክቡር ጠቅላይ ሚኒስትር ለቤተሰቡ እንዲሁም በዋናነት ለህብረተሰቡ የአዲስ ዓመትን አስመልክተው የእንኳን አደረሳችሁ ወይም ማለት የሚፈልጉትን እንዲሉ በጣም አመሰግናለሁ ለመላው የኢትዮጵያ ህዝብ እንደዚሁም ደግሞ በአገር ውስጥም በውጭም ላሉ በተለይ ደግሞ ኢትዮጵያውያን ትውልድ ኢትዮጵያውያን በስፋት በውጭ ያሉ እነሱንም ጨምሮ በመጀመሪያ እንኳን ለ2007 ዓመተ ምህረት ለአዲሱ ዓመት በሰላም አደረሳችሁ ይሄ አዲሱ ዓመት የሰላም የብልጽግና የስኬት ልምድ የምናገኝበት እና ዲሞክራሲያዊ የሆነ ምርጫ የምናካሂድበት ዓመት እንዲሆንልን እመኛለሁ ይሄን ካልኩ ደግሞ ወሳኙ አሁንም ቅድም ለማለት እንደሞከርኩት ለሁሉም ስራዎቻችን መሰረት የሆነው ህዝቡ ነው ህዝቡ በየተሰማራበት የልማት የዲሞክራሲ ግንባታ የመልካም አስተዳደር መስክ ከመንግስት ጋር አንድ ላይ ሆነን 2007 ዓመተ ምህረት ስኬታማ ዓመት እንዲሆን እንድንሰራ በዚች አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ ጥሬንም ለማቅረብ ፈልጋለሁ በድጋሚ ለሁላችንም መልካም አዲስ ዓመት እንዲሆንልን እመኛለሁ እኔም ክቡር ጠቅላይ ሚኒስትር ካለችው ጊዜ አካፍለው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም እጅግ በጣም አድርጌ አመሰግናለሁ በድጋሚ እንኳን አደረሰዎት ኮናብሮና አደረሰን